ሹን የበሽታው ምንነት የኢቦላ ቫይረስ በሽታ ኢቦላ ቫይረስ ዲዚዝ ኢቪዲ ይህ በሽታ ማለት በፊላቨርዲ የቫይረስ መደብ ውስጥ በሚገኝ ኢቦላ በሚባል ቫይረስ ኢንፌክሽን ምክንያት የሚከሰት በጣም ተላላፊ በሽታ ነው። ይህ ቫይረስ በዋናነት ፍራፍሬ የሚመገቡ የሌሊት ወፎች ውስጥ ይኖራል። የዛየሩ፣ ሱዳኑ፣ የታይ ጫካውና የባንዲቡጊዮ ቫይረስ ዝርያዎች ሰዎች ላይ ኢንፌክሽን ያስከትላሉ። ሌሎቹ ዝርያዎች ግን እንስሳት ላይ ብቻ ነው በሽታ የሚያስከትሉት። ይህ ቫይረስ አመጣጡ አይታወቅም፣ ነገር ግን ከእንስሳት ወደ ሰው ከሚተላለፉ በሽታዎች ውስጥ ዞኦኖሲስ ሳይሆን አይቀርም ተብሎ ይገመታል። ይህንን ቫይረስ ወደ ቺምፓንዚ፣ ሰው፣ ጎሪላና ጦጣዎች የሚያስተላልፉት ፍራፍሬ የሚመገቡ የሌሊት ወፎች ናቸው ተብሎ ይገመታል። ሰዎች በዚህ ቫይረስ ከተያዙ ማንኛውም እንስሳት ጋር ንክኪ ካላቸው ይህ በሽታ ይተላለፍባቸዋል። ይህ በሽታ ከሰው ወደ ሰው በደም፣ የሰውነት ኦርጋኖች፣ የሰውነት ፈሳሾች እና በበሽታው ተይዘው የሞቱ ሬሳዎችን በመንካት ይተላለፋል። በሽታው በዚህ ቫይረስ የተበከሉ ማንኛውንም ዕቃዎችን ስንነካ ይይዘናል። ተመራማሪዎች እስካሁን ይህ በሽታ በሳል፣ በማስነጠስ ወይንም በመተንፈስ ይተላለፋል የሚያስብል ማረጋገጫ አላገኙም። ይህ በሽታ በግብረ ሥጋ ግንኙነት መተላለፍ መቻሉን ሙሉ በሙሉ ለማረጋገጥ ተጨማሪ መረጃዎች ያስፈልጋል። ሆኖም ከዚህ በሽታ ያገገሙ ሰዎች ቢያንስ ለ12 ወራት የግብረ ሥጋ ግንኙነት ባያደርጉ ይመከራል። ወንዶች ቫይረሱ በዘር ፈሳሻቸው ውስጥ አለመኖሩን ተመርምረው ማረጋገጥ ይኖርባቸዋል። ሰዎች ቫይረሱ በደማቸው ውስጥ እስካለ ድረስ በሽታውን የማስተላለፍ አቅም አላቸው። ሂስተሪ የበሽታው አመጣጥ ታሪክ ይህ በሽታ ኢቦላ በሚባል ቫይረስ ኢንፌክሽን ምክንያት ሰዎችና ሌሎች ፕራይሜት እንስሳት ላይ የሚከሰት በጣም ገዳይ በሽታ ነው። ይህ በሽታ በ1976 ዓመተ ምህረት በአፍሪካ ውስጥ በኮንጎ እና የአሁኗ ደቡብ ሱዳን ውስጥ በተመሳሳይ ወቅት ተከሰተ። ከ1979 እስከ 1994 ዓመተ ምህረት ይህ በሽታ ሳይከሰት ቆየ። ከ1994 ዓመተ ምህረት በኋላ ግን ይህ በሽታ በተደጋጋሚና ስርጭቱ እየጨመረ በመጣ ሁኔታ እየተከሰተ ይጠፋል። እስካሁን ከተከሰቱት ወረርሽኝ ትልቁ ከ2014 እስከ 2016 ዓመተ ምህረት በጊኒ፣ ላይቤሪያ እና ሴራሊዮን የተከሰተው ነው። ከዚህ ወረርሽኝ ጋር ያልተያያዘ አነስተኛ የዚህ በሽታ ክስተት በኮንጎ በ2014 ዓመተ ምህረት ተከስቷል። ይህ በሽታ በቅርብ በ2017 ዓመተ ምህረት በኮንጎ ተከስቶ ነበር። ባንዲቡጊዮ ኢቦላ ቫይረስ (BDBV) የቡንዲቡጊዮ ኢቦላ ቫይረስ ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች የዚህ ቫይረስ ዝርያዎች 6 ሲሆኑ የሰው ልጆች ላይ በሽታ የሚያመጡት ግን 4ቱ ናቸው። እነዚህም ዛይር ኢቦላ ቫይረስ (EBOV) የዛየር ኢቦላ ቫይረስ፣ ሱዳን ኢቦላ ቫይረስ (SUDV) የሱዳን ኢቦላ ቫይረስ፣ ታይ ፎረስት (TAFV) ፎርመርሊ ኖን አዝ ኢቦላ አይቮሪ ኮስት የታይ ጫካ ወይንም የአይቮሪ ኮስት ኢቦላ ቫይረስ። ይህ ቫይረስ ከሰው ወደ ሰው የሚተላለፈው በሚከተሉት መንገዶች ነው። በቫይረሱ የተበከለ ደም፣ ፈሳሽ እና ኦርጋን በቆዳችን ላይ ሲያርፍ ወይንም ከሚውከስ ሜምብሬንዝ ጋር ሲነካካ። ሚውከስ ሜምብሬንዝ የምንላቸው የአፍ፣ ጉሮሮ፣ ጨጓራ፣ አንጀት፣ አፍንጫ ወዘተ ግድግዳዎች የመጀመሪያው ሽፋን ማለት ነው። በቫይረሱ የተበከሉ ማንኛውንም ዕቃዎችን በተመሳሳይ መልኩ ንክኪ ሲኖረን፣ በቫይረሱ የተበከሉ መርፌ፣ ምላጭ እና ሌሎችም ስለታማ ነገሮች ከነኩን፣ በቫይረሱ የተበከለ ሬሳ ጋር በተመሳሳይ መልኩ ንክኪ ሲኖረን፣ ቫይረሱ ያለባቸው ሰዎች ወይንም ያገገሙ ወንድ ሰዎች የዘር ፈሳሽ ጋር በተመሳሳይ መልኩ ንክኪ ሲኖረን፣
ሰውየው ከበሽታው ካገገመ በኋላ ባሉት 7 ሳምንታት ውስጥ በሽታውን ማስተላለፍ ይችላል። በበሽታው የተያዙ ሰዎችን ስናስታምም በተመሳሳይ መልኩ ንክኪ ከኖረን ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ በሽታው ወዳለበት የአፍሪካ ሀገራት የሚሄዱ ሰዎች ለዚህ በሽታ ተጋላጭ ናቸው። ከላይ በተገለጹት መንገዶች ከቫይረሱ ጋር ንክኪ ከሌለን በስተቀር ለበሽታው የሚኖረን ተጋላጭነት በጣም አነስተኛ ነው። ኮዘዝ የበሽታው መነሻ ምክንያት የዚህ በሽታ ምክንያት ሙሉ በሙሉ የተረጋገጠ አይደለም። ነገር ግን ቫይረሱ ከሌሊት ወፍ ወደ ሰው እና ሌሎች እንስሳት ተላልፏል ተብሎ ይገመታል። የወባ ትንኝም ሆነ ሌሎች ትንኞች ይህንን ቫይረስ ማስተላለፍ አይቻሉ የተረጋገጠ ነገር የለም። ይህ ቫይረስ እንደ ጉንፋንና ኢንፍሉዌንዛ ቫይረሶች በአየር ውስጥ በማስነጠስና በማሳል አይተላለፍም። በምግብም አይተላለፍም። በዚህ ቫይረስ የተበከሉ የሚከተሉት ፈሳሾች በተቆረጠ ቆዳችን ወይንም በሚውከስ ሜምብሬንዝ በኩል ንክኪ ካላቸው ቫይረሱ ወደ ሰውነታችን መግባት ይችላል። በቫይረሱ የተበከለ ደም፣ በቫይረሱ የተበከለ የእናት ጡት ወተት፣ ሰገራ፣ ምራቅ፣ የወንድ ዘር ፈሳሽ፣ ላብ፣ ሽንት እና ትውከት፣ በቫይረሱ የተበከሉ መርፌዎችና ስለታማ ነገሮች፣ በቫይረሱ የተበከሉ የሌሊት ወፎችና ሌሎች ፕራይሜት እንስሳት። ከላይ የተገለጡት ፈሳሾች አፍንጫችንን፣ አይናችንን፣ አፋችንን እና ቆዳችንን ሲነኩን በሽታው ይተላለፍብናል። ሲምፕቶምስ የበሽታው ምልክቶች የዚህ በሽታ ኢንኩቤሽን ፒሪዮድ ማለትም በቫይረሱ ከተያዝን ቀን ጀምሮ የበሽታው ምልክቶች መታየት እስከጀመሩበት ቀን ድረስ ያሉት ቀናት ማለት ነው። ከ2 እስከ 21 ቀናት ነው። ማለትም ፈጠነ ቢባል የበሽታው ምልክቶች በቫይረሱ ከተያዝን ከ2 ቀናት በኋላ መታየት ሊጀምሩ ይችላሉ። ዘገየ ቢባል ደግሞ ከ21 ቀናት በኋላ መታየት ሊጀምሩ ይችላሉ። በዚህ በሽታ የተያዘ ሰው የበሽታውን ምልክቶች ማሳየት እስከሚጀምርበት ቀን በሽታውን ለሌላ ሰው ማስተላለፍ አይችልም። የዚህ በሽታ ምልክቶች ድንገት በፍጥነት የሚከሰቱ ናቸው። እነዚህም ትኩሳት፣ ድካም፣ የጡንቻ ህመም፣ ራስ ምታት፣ የጉሮሮ መቁሰል። ከዚያም የሚከተሉት ምልክቶች መታየት ይጀምራሉ። ማስታወክ፣ ተቅማጥ፣ ቆዳችን ላይ ራሽ፣ ቀያይ ነጠብጣብ ነገሮች መታየት፣ የጉበት እና ኩላሊት ሥራ መስራት አለመቻል ምልክቶች መታየት ይጀምራሉ። በአንዳንድ ሰዎች ላይ ውስጣዊ እና ውጫዊ መድማት ይከሰታል። የላብራቶሪ የደም ምርመራ ውጤቶች የነጭ ደም ሴሎች እና የፕላትሌቶች ቁጥር መቀነስን ያሳያሉ። በተጨማሪም የጉበት ኢንዛይሞች መብዛትን ያሳያሉ። ከዚህ በሽታ ጋር ተያይዘው የሚመጡ የጤና ችግሮች የሚከተሉት ናቸው። ይህ በሽታ ገዳይ በሽታ ነው። ከሚያዙት ውስጥ የሚድኑት ከ10 እስከ 50% ያህል ብቻ ናቸው። ይህ በሽታ እየተባባሰ ሲመጣ የሰውነታችንን ብዙ ኦርጋኖች ሳምባ፣ ኩላሊት እና ጉበት ከጥቅም ውጭ ያደርጋቸዋል። በተጨማሪም ከፍተኛ ውስጣዊ እና ውጫዊ መድማት ያስከትላል። በተጨማሪም የቆዳችን እና አይናችን ቢጫ መሆን፣ ድንገተኛ የጡንቻ መርገፍገፍ፣ ስትሮክ መከሰት እና ኮማ ውስጥ መግባትን ያስከትላል። በአነስተኛ የደም ግፊት ምክንያት ሾክ ያስከትላል። ተመራማሪዎች አንዳንድ ሰዎች ለምን ከበሽታው እንደሚድኑ ማወቅ አልቻሉም። እነዚህ የሚድኑ ሰዎች ከበሽታው ለመዳን ብዙ ጊዜ ይወስድባቸዋል። እነዚህ ሰዎች ብዙ ጊዜ አይናቸው፣ ጉበታቸው እና ቆለጣቸው ላይ ኢንፍላሜሽን ይከሰትባቸዋል። በተጨማሪም ድካም፣ አቅም ማጣት፣ ስር የሰደደ የመገጣጠሚያ ህመም እና ራስ ምታት ያስከትልባቸዋል። ዳያግኖሲስ አንድ ቴስት የበሽታው ምርመራ። ይህንን በሽታ መመርመር አስቸጋሪ ሊሆን ይችላል። ምክንያቱም የበሽታው ምልክቶች ሌሎች በሽታዎች ላይም የሚታዩ ምልክቶች ስለሆኑ ነው።
ሐኪማችን የሚከተሉትን የምርመራ ዘዴዎች ተጠቅማ በበሽታው መያዝ አለመያዛችንን ታረጋግጣለች። እነዚህም አንቲቦዲ ካፕቸር ኤንዛይም ሊንክድ ኢሚዩኖሶርበንት አሴይ፣ ኤሊሳ፣ አንቲጀን ካፕቸር ዲቴክሽን ቴስት፣ ሲሩም ኒውትራላይዜሽን ቴስት፣ ሪቨርስ ትራንስክሪፕቴዝ ፖሊመሬዝ ቼይን ሪአክሽን፣ አር-ቲ-ፒ-ሲ-አር፣ አሴይ የኤሌክትሮን ማይክሮስኮፒ፣ ቫይረስ አይሶሌሽን ባይ ሴል ካልቸር። ሐኪማችንን ይህንን በሽታ ስትመረምር በቫይረሱ እንዳትያዝ ከፍተኛ የሆነ ጥንቃቄ በመውሰድ ምርመራውን ታከናውናለች። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና፣ በተለየ ሁኔታ ይህንን በሽታ ለማዳን የሚሰጥ መድኃኒትም ሆነ ይህንን በሽታ ለመከላከል የሚሰጥ ክትባት የለም። ሐኪማችን ይህ በሽታ እንዳለብን ካረጋገጠች በኋላ በሽታው የሚያስከትላቸውን ህመሞችና የሰውነት ክፍል ጉዳቶች ከፍተኛ እንዳይሆኑ